ደግሞ ዝም ብላችሁም ተኝታችሁ እግዚአብሔር በቸርነቱ ህልም ሊያሳያችሁ ይችላል። ስለ ህይወታችሁ ሊጠቁማችሁ ይችላል። በህልም የወደፊት ህይወታችሁ ሊነገራችሁ ይችላል። ስለ ህልም የማያውቁ ሰዎች ጋር ሄደን ዛሬ በህልሜ ይሄንን አየው፣ ዛሬ በህልሜ እንዲህ ተነገረኝ፣ እንዲህ ተባልኩኝ ብለን የምንናገር ሰዎች አለን። እግዚአብሔር አምላካችን ወደ ሰው ልጆች የሚመጣው ሰዎችን የሚያነጋግረው አንድም በህልም ነው። ህልም እናያለን፣ ህልም እናልማለን፣ የሚፈታልንን እንፈልጋለን። አንዳንዶቻችን ልክ ናቡከደነጾር ለአስማተኞቹ ህልሙን ለማስፈታት እንደሞከረ ህልም መፍታት የማያውቁ ስለ ህልም የማያውቁ ሰዎች ጋር ሄደን ዛሬ በህልሜ ይሄንን አየው፣ ዛሬ በህልሜ እንዲህ ተነገረኝ፣ እንዲህ ተባልኩኝ ብለን የምንናገር ሰዎች አለን። እግዚአብሔር አምላካችን ወደ ሰው ልጆች የሚመጣው ሰዎችን የሚያነጋግረው አንድም በህልም ነው። ህልም ማለት እግዚአብሔር ወደኛ የሚመጣበት ሰማያዊ መንገድ ነው። ሰዎች ህልምን ከእግዚአብሔር የተነሳ ያያሉ። ሰዎች ህልምን ከመቤት ያያሉ። ሰዎች ህልምን ከቅዱሳን መላእክት ያያሉ። ሰዎች ህልምን ከቅዱሳን ያያሉ። ሰዎች ህልምን ከክፉ መናፍስት ያያሉ። ሰዎች ህልምን ከስጋ ድካም የተነሳ ያያሉ። በዚህ በመጽሐፈ መክብብ በምዕራፍ 5 ቁጥር 3 ላይ ህልም በሉ እስኪ፣ ህልም በስራ ብዛት ይታያል። ስለዚህ ህልም ከምን ይታያል ማለት ነው? በስራ ብዛት ማለት ምን ማለት ነው? ይመልስልኝ። በምናችን በዋልንበት ጥሩ ነው። በነገራችን ላይ ቀን የዋላችሁትን ውሎ ማታ በህልማችሁ ደግማችሁ ታያላችሁ። ቀን የተናገራችሁትን ሌሊት ስትናገሩ ታድራላችሁ። ሰው በስራ ብዛት ህልም ያያል ማለት ሰው ከስጋዊ ስራው ወይም ደግሞ ከስጋው ድካም የተነሳ ህልም ያያል ማለት ነው። ይሄ ህልም አይደለም። ሰው ከስራ ብዛት ወይም ደግሞ ከስጋው ድካም የተነሳ ህልም ካየ ይሄ ህልም ሳይሆን ቅዠት ነው። እንደነገርኳችሁ ሱባኤ ገብታችሁ ጸሎት ይዛችሁ ከእግዚአብሔር ዘንድ ህልም ታያላችሁ። ምክንያቱም እግዚአብሔር ወደኛ የሚመጣው አንድም በህልም ነው። በዚህ በኦሪት ዘፍጥረት በምዕራፍ 20 ቁጥር 3 ላይ እግዚአብሔርም ሌሊት በህልም ወደ አቤሜሌክ መጣ ይላል። ወደ ማን መጣ? ወደ አቤሜሌክ መጣ። ስለዚህ እግዚአብሔር አምላካችን ወደኛ የሚመጣው በህልም ነው። ህልምን ስታዩ ለመናገር ለማስተርጎም አትቸኩሉ። ሱባኤም ገብታችሁ በቤታችሁም በጸሎት ተወስናችሁ እንዲሁም ደግሞ ዝም ብላችሁም ተኝታችሁ እግዚአብሔር በቸርነቱ ህልም ሊያሳያችሁ ይችላል። ስለ ህይወታችሁ ሊጠቁማችሁ ይችላል። በህልም የወደፊት ህይወታችሁ ሊነገራችሁ ይችላል። ህይወትም ይሁን ሞትም ይሁን ህይወት ከሆነ እንድንጠቀምበት፣ ሞት ከሆነ ደግሞ እንድንጠነቀቅበት እግዚአብሔር አምላካችን ህልም ያሳየናል። ያንን ያየነውን ህልም ሳንደነግጥ ቁጭ ብለን አስተውለን ከቻልን ራሳችን ማሰብ፣ ካልቻልን ደግሞ እንደው ለአባቶች ነው መንገር ያለብን። አንዳንዶቻችን ህልም አይተን ጠዋት እስክንናገር የሚያቅበጠብጠን ሰዎች አለን። ሱባኤም ገብተን ጸሎትም ይዘን በድንገት እንኳን አስገራሚ ህልም ካየን በልቦናችን አንይዝም፣ በልቦናችን አናኖርም። ለጓደኛችን፣ ለወዳጃችን፣ ላገኘነውም ሰው እስክንናገር የምንቾክል ሰዎች አለን። ህልማችሁን፣ ሚስጥራችሁን በልቦናችሁ ያዙ። በዚህ በሉቃስ ወንጌል በምዕራፍ 2 ቁጥር 52 ላይ እመቤታችን በልቦናዋ ታኖረው ነበር ይላል። በምን ታኖረው ነበረ? በልቦናዋ። ልጇ አምላክ እንደሆነ ለሰው አልተናገረችም፣ በልቦና አኖረች። እመቤታችን ህልምና ራእይ ስታይ ለሰው አትናገርም፣ ዝም ነው የምትለው። እንደነገርኳችሁ እግዚአብሔር ብዙ ሚስጥር በህልም ይገልጽልናል። አንዳንዶቻችን እንደው ሰው ህልም ሲነግረን ከትዕቢታችን የተነሳ እማንሰማና ማንቀበላለን። ጥሩ ነው፣ ህልምን አለማመን ጥሩ ነው፣ መጠርጠርም ጥሩ ነው። አንዳንድ ጊዜ ግን የህይወታችንን አቅጣጫ ተከትሎ የሚመጣ መልእክትና ህልም
ወይም ደግሞ ከህይወታችን ጋር የተገናኘ ህልም ስንሰማ አሊያም ደግሞ ሰዎች እንደዚህ አይነት ህልም አየው ብለው ሲነግሯችሁ ዝም ብላችሁ አትናቁት። ስሙት፣ አዳምጡት፣ አስተውሉት። ከናንተ ጋር የሚሄድ ከሆነ ተቀበሉት። ከናንተ በተቃራኒ ደግሞ ከሆነ አሊያም ደግሞ ከመንፈሳዊ ህይወታችሁ ጋር የማይስማማ የማይጣጣም የማይገጥም ከሆነ ተውት። ነገር ግን ህልምን እግዚአብሔር ለምን ለኔ አላሳየኝም እንዴት በሰው ይነገረኛል ማለት ይሄ ትልቅ መንፈሳዊ ትዕቢትና ውድቀት ነው። በጣም የሚገርማችሁ እናታችን ድንግል ማርያም ታውቃላችሁ፣ ሊቀ መላኩ ቅዱስ ገብርኤል መጥቶ ትጸንሲ ወይም ደግሞ ትጸንሻለሽ ከሶስቱ አካላት አንዱን እግዚአብሔር ወልድን ትወልጃለሽ ብሎ መልአኩ ቅዱስ ገብርኤል በአካል መጥቶ ክንፉን ዘርግቶ ሰላምታ ሰጥቶ ብስራቱን ነግሯታል። እንደምትወልድ በመላካዊ አንደበቱ በደንብ አሳውቋታል። ይሄንን የቅዱስ ገብርኤልን ብስራትና የምስራች ድንግል ማርያም በዓይኗ አይታለች፣ በጆሮ ሰምታለች። ነገር ግን ጌታችን መድኃኒታችንን ኢየሱስ ክርስቶስን ከወለደች በኋላ 2 ዓመት ሲሆነው ሕፃኑ የእግዚአብሔር መልአክ ትላንት ጌታችንን እንደምትወልድ ለራሷ ለድንግል ማርያም በአካል መጥቶ ነገራት። ነገር ግን ከ2 ዓመት በኋላ ደግሞ ቅዱስ ገብርኤል መጣና ለእመቤታችን አልነገራትም። ለአረጋዊ ለቅዱስ ዮሴፍ ሕፃኑን ከእናቱ ጋር ይዘ ወደ ግብፅ ሽሽ ሄድ፣ ተመለስ ብዬ እስክነግር ድረስ በዛ ቆይ ብሎ ነገረው። ይሄንን መልእክትና ህልም አረጋዊ ቅዱስ ዮሴፍ ከቅዱስ ገብርኤል ሰማ። ለእመቤታችንም እንዲህ አላት፣ እነሆ የእግዚአብሔር መልአክ ቅዱስ ገብርኤል መጥቶ አንቺንና ሕፃኑን ይዤ ወደ ግብፅ እንድሄድ ነግሮኛል፣ አዞኛል አለች። እናታችን ድንግል ማርያም መምህረ ትሕትና ናት፣ የትሕትና እናት ናት። ለአረጋዊ ለቅዱስ ዮሴፍ ትላንት ከሰማይ ወርዶ ሰላምታ ሰጥቶ ይሄንን ሕፃን አማኑኤልን እንደምወልደው የነገረኝ መልአክ ለምንድን ነው ዛሬ ያልነገረኝ? እንዴት ላንተ ይነግራል? እንዴትስ ባንተ በኩል የስደት ሕይወትን እሰማለሁ? እንዴት ካንተ ሰምቼ ስደትን እጀምራለሁ? አይሆንም፣ ትላንት የነገረኝ ገብርኤል ዛሬም ይንገረኛል አለች። እሺ ብላ ሰማች። አረጋዊ ቅዱስ ዮሴፍ የነገራትን ህልም ተቀበለች። ከዛ በኋላ ስደት ጀመረች። እንደገና 3 ዓመት ከ6 ወር ወይም ደግሞ 4 ዓመት ከተንከራተተች ከተሰደደች ብዙ መከራ ከተቀበለች በኋላ እንደገና የእግዚአብሔር መልአክ ለቅዱስ አባታችን ለአረጋዊ ሕፃኑን ከእናቱ ጋር ይዘህ ሂድ፣ ሄሮድስ ሞቷል፣ ተመለሱ ወደ ሀገራችሁ ብሎ ሲነግረው እንደገና ለእመቤታችን ነገረ። ተያይዘው ወደ ሀገራቸው ተመለሱ። ቅዱስ ገብርኤል ትላንት ያበሰራት ዛሬ መንገር አቅቶት አይደለም፣ የእመቤታችን ክብርና ትሕትና ሊያሳውቀን ነው። አንዳንድ ሰዎች አሉ፣ ይጸልያሉ፣ ሱባኤ ገባሉ፣ ይሰግዳሉ፣ በጥሩ መንፈሳዊ ህይወት ወይም ደረጃ ላይ ናቸው። ነገር ግን የጸሎታቸውን ፍሬና መልስ ለማወቅ እግዚአብሔር በአንድም በሌላ ሰው ሲነግራቸው የምጸልየው እኔ የሚያየው ከሌ እኔ ሱባኤ ገብቼ እኔ አንብቼ እኔ አልቅሼ እግዚአብሔር ለምን አልነገረኝም፣ እመቤታችን ለምን ለኔ አላሳወቀችኝም ብለው ራሳቸውን የሚፈትኑ ሰዎች አሉ። እንደዚህ እንዳትሆኑ። እግዚአብሔር የሚገባችሁ ከሆነ ለራሳችሁ ይነግራችኋል። አንዳንድ ጊዜ እግዚአብሔር አምላክ ድንግል ማርያም ሱባኤ ገብተን የችግሩ ባለቤት የጉዳዩ ባለቤት ችግራችንን ይዘን ሱባኤ ገባነው እኛ ነን። የጸለይነው የሰገድነው የለፋነው የጾምነው እኛ ነን። ለኛ መንገድ ሲገባ ለሌላ ሰው የሚነግሩት አንድም እኛ ህልሙን አይተን እንዳንጠራጠር ነው። ምክንያቱም ስለኛ ችግር የማያውቅ ሰው፣ ስለኛ ችግር ያልሰማ ሰው፣ የኛን ጉዳያችን የማያውቅ ሰው፣ እኛ ግን ችግራችንን ይዘን ሱባኤ ገብተን ጸሎት ይዘን በነበርንበት ሰዓት አንድ ሰው ወይም አንድ ሴት መጣ፣ እንደው እኮ ይገርማል ዛሬ በህልሜ እንዲህ አየው፣
ወይም ደግሞ ለከሊት እንዲህ በይ ተብዬ መልእክት ተላኩ ተብሎ ሲነገር ያ ነገር ከህይወታችን ጋር ስለሚገናኝ ብንሰማው እንጠቀምበታለን። ስለዚህ አንዳንድ ጊዜ የራሳችንን ህልም እንዳንጠራጠር እግዚአብሔር በሌላ ሰው ይነግረናል። አንድም ደግሞ የዛን ሰው ክብር ሊያሳውቀን በዛ ሰው መልእክት ይልክልናል። እንደነገርኳችሁ እግዚአብሔር ካስፈለገው ለራሳችን ይነግረናል፣ አሊያም ደግሞ በአንድ ወዳጁ በኩል ይነግረናል። የገጠመኝ ነገር ምንድነው? ልክ ሴት ልጃቸው እንደተፋታች ያኛው ወጥቶ ኢሉሚናቲ ሆኖ ነበር። ባሏ ወልዱ የልጁ አባት ማለት ነው ኢሉሚናቲ ሆኖ ነበር። እሱ ወደዚህ ለማምጣት ችግር ምን ሆነ ነው? በቃ ገንዘብ ፈልጌ ነው መብቴ ነው ምናምን ይላል። ጠቅስ ባልን ጠቅስለት ልናስተምረው ስንል አውቀዋለሁ ምናምን ይላል። በቃ እኮ እሺ ታዲያ እኮ ሰይጣን አውቃለሁ ሰይጣን እያመለኩ እንደሆነ በቃ መብቴ ነው። አይ መጨረሻው ሲሆን ነው ይሁን አገሬ ነው ምናምን። እሺ እንዴት የምታስተምሩት ይሄን ሰው? ከዛ ይሄማ ራሱን የሚያወራኝ መንፈሱ እንደዚህማ የሚል እኔ ሰው አጋጥሞኝ አያውቅም። ሰው ሆኖ ኖ ኢቭን ራሳቸው ኢሉሚናቲዎች ራሳቸው ሰይጣን ማበተኞች ራሱ እንኳን እንደዚህ አይኑ ተደብቀው ነው ኮንስፓይሬሲን የሚያደርጉት ሴራን የሚያደርጉት እንጂ በጋድ ያደርጉት። ይሄማ ግትርነት ነው። ሆን ብሎ ነው ኩኝና በጆግ እንደለመድኩት በጆግ ጸበል አመጣሁኝና ና ብላችሁ ጥሩ ታውቂና ሲመጣ አለበስኩት። የቅዱስ ሩፋኤል ጸበል ነበር። ከዛ ሳልፈቅድልህ እያለ እንትኑን ሳልፈቅድልህ እንዴት ታደርጋለህ ነው አለኝ። በቃ ከሳሳኝ ችግር የለውም አልኩት። ለምንድን ነው ከረጨሁት በኋላ አንድ ትንሽዬ ፍንጭ እንደማገኝ ስለማውቅ ነው። ይጮሃል ብዬ አይደለም፣ ቢያንስ ድንግጠው አንድ መንፈስ ከሄደ ግትርነቱን እንኳን ይተዋል ብዬ ነበር። እግዚአብሔር እንዳሰብኩትም ሆነልኝ። በማግስቱ ደውሎ ቆይ ግን እንዴት ነው እስኪ አስሽ ንገረኝ በቃ እሺ ምኑን አልኩት። ማለት እንዴት ነው እግዚአብሔር ብር ስጠኝ ስለማይሰጠኝ ታዲያ እኮ ብር ፈልገህ ነው ኢሉሚናቲ ሆንከው? አዎ ብሩ ምን ልታደርግበት ነው? ልኖርበት፣ ልበላበት፣ ልጠጣበት ነው። ሌላው ሰው እንዴት ነው የሚኖረው? ኢሉሚናቲ ሆኖ ነው እንዴ ያልኩት። እሱማ እየሰራ ነው እና አንተ ትልቅ ሰው አይደል? የልጅ አባት አይደል? እንዴት ታደርጋለህ? እግዚአብሔር ብር አልሰጠኝም ተብሎ ሃይማኖት ይቀየራል ወይም ደግሞ ሰይጣንን ትከተላለህ? መጨረሻው ምንድነው እየታወቀ ስለው እሺ እንዴት ነው ብር ማግኘት የምችለው አለኝ። የሆነ ነገር ትሰራልኛል። ደብተራ መስየው እኮ ነው። ደብተራ ያጠምቃል እንዴ ያልኩት። እኔ ምን አውቃለሁ? የሆነ እንግዲህ ጥበብ የምታውቅ ከሆነ ማለት ሄደህ ገብተህበታል ምናምን ያው ደነገስ ውስጥ ገብታል። አዎ ለማንበብ ሞክሬያለሁ፣ ብዙ ነገር አድርጌያለሁ፣ ግን በቃ ምንም አልተሳካልኝም ምናምን። እሺ ስንት ብር የምትፈልገው አልኩት። ልሰጠኝ ነው አለኝ። አዎ ለምንድን ነው የምሰጠህ ግን አልኩት። በቃ እኔ ቤተሰብ ማስተዳደር ስለማልችል ትዳሬን መምራት ስለማልችል ብር ያስፈልገኛል አለኝ። ኦኬ ችግር የለውም፣ ለሚስትህ የሚያስፈልጋትን ነገር ያሟላለሁ፣ ከሚስት ጋር አብረህ ኑር፣ አንተ ግን ጸበል ተመላለስ፣ ስለ ሽሮ ስለ በርበሬ እንዳታስብ ብዬ አንዲት ከፈረንሳይ የመጣች የኔ ተማሪ ነበረች። ታሪኩን ስነግራት እኔ የቤቱን አስቤዛ በሙሉ ዘጋጋለታለሁ፣ የ6 ወር እሱ ይጠመቃለች። እግዚአብሔር ይስጣት። እውነት መንበረ ማርያም በጣም ነው የማመሰግነው። እግዚአብሔር ያክብርሽ። ሙሉን የቤት ወጪ የ6 ወሩን ምንም ነገር ጤፍ የለም ምን የለም ምንም ሳይጎል ሞላችሁ። ብር ጎሎም አይደለም እኮ ደስ እንዲለው በቃ አውቆ ምክንያት ስለሆነ ሰይጣንም ስለሆነ ነው። ከዛ እሺ ብሎ እየዞረ እየተጠመቀ ምን እያለ አሁን ራሱን አገግሞም ብሎ ትምህርት እያዳመጠ የተወሰነ የገባው ነገር አለ እና ሲያገኝ ምናምን ይላል እንደ ዱርዬ። አንተ ልጅ ዱርዬነትን ሳጨርሰው ነው ትዳር ውስጥ የገባው ሲለው አይ በቃ የአክቴ እኮ ነው ምንም ማድረግ አልችልም ምናምን ይላል። እንደዚህ በቃ ይላል። የሚያሳየው አክሽን በደንብ ያስታውቃል። ዱርዬ ወሰንገላ እለዋለሁ አቤት አላለም። ወሰንገላ መንፈስ እንግዲህ ዱርዬ የሚያደርግ መንፈስ ነው። ጸጉሩን ያንጨበራል፣ ሲጋራ ያጭሳል፣ ጫት ይቅማል፣ በቃ ዓለማዊ ነው የሚያደርገው፣ ኤቲስት እና ፓጋን ያደርጋል ነው ብዬ ነግሬያቸዋለሁ። ወሰንገላ ነው አይደል እንደዚህ የምታደርገው ልጁ 50 ጊዜ አቤት ግን አፈጠጠብኝ። በስላሴ ስም ከቤት እንዳትወጣ ቤት በቃ ውሰደው ነው ቤት ተቀመጥ ከቤት እንዳትወጣ አልኩት። እሺ ራሱ ልጁ መለስ አለና ምንድን ነው ያልኩት አለኝ ደንግጦ። ወሰንገላ መንፈስ እንደዚህ የሚያደርግ የሚያንከራትት ቤት ግባና ከቤት እንዳትወጣ አልኩት። እኔ ከሚስት ጋር አሁን በስልክ አወራለሁ ሂድ አልኩት። ቤት ተቀመጠ። የጓዳ ያለውን ክፍል አጽጅለትና ስዕል መተሽ ከቢሮ ሰጂ ቤቱን በስዕል አሸብርቄው የሆነ ጎረምሳ ሰፈር ውስጥ የሆነ ጎረምሳ አምጪና ቤቱን አስተካክሊ በቃ እንዳይሸት ቤቱ አድርገሽ ጥሩ አድርገሽ እዛ ሱባኤ ያዝ አልኳት። እስካሁን እዛ ሱባኤ ላይ ነው ያለው። ወሰንገላ መንፈስ ተያዘ። ለምን አሁን እኔ መንፈስ የሚይዝ ሰው ሆኜ ወይ እንደመምህር ግርማ የሆነ መንፈስ የሚይዝ ሰው ሆኜ አይደለም። ስታውቁበት ራሱ ቶሎ የመጋለጥ ባህሪም አለው። እናንተ ራሳችሁ ማንኛችሁም ብትሆኑ
ልክ ትምህርቱን ሰምታችሁ ስትጠራጠሩ ራሱን ስታገኙት ይደነግጣል መንፈሱ ራሱ እንጂ የሆነ የማጥበቅ የመፈወስ ወይም ስልጣን ኖሮኝ አይደለም። ይሄ ወሰንገላና እንደዚህ የምታረገው ያልኩት ወዲያው ተናርጂ አቤት አለ እና ማወቅ ይጠቅማል። ከእምነት ጎን ለጎን ዕውቀት በጣም ወሳኝ ነው። መንቃት በጣም አሪፍ ነገር ነው። ዛሬ ባይጠቅማችሁ ነገ ይጠቅማችኋል። እናትና አባታችሁ በአድ አምልኮ ያመልኩ የነበሩ ቤተሰቦች ባይሆኑ እንኳን የካህን ዘር ነኝ የቄስ ዘር ነኝ እኛ ቤት ውስጥ ቡና ይፈላ አልነበረም ወይም ደግሞ ምንም ነገር የለም ሰላም ነው የነበር ነው ብላችሁ የምታስቡ እንኳን ብትሆኑ ትምህርቱን አዳምጣችሁ ሰው ታድኑበታላችሁ። ምናልባት ደግሞ እናንተን የሚጠቅም ነገር ደግሞ ልታገኙ ትችላላችሁ የሆነ ነገር ላይ። ስለዚህ አይናቅም፣ ዕውቀት አይናቅም። ስለነበረ ሰዓቱ ለአምላካችን ስም የተመሰገነ ይሁን። ሰላም ሁኑ።